እኔ ላይ አትንበርከክ ሴትዮ በእናትሽ እባክህ አንቺ ለምን አታስነሽልኝም እኔ ተነሽ በቃ ውጪ እባክህ እኔ ጋር ምንም እኛ ምን እናርግሽ እኔ ረዳንሽ እኮ ባለን ነገር አይደል እንዴ የዛሬ በቃ ተስከረከረሽ በቃ ውጪልንና እንዳልሽ አለ ከ15 ቀን በኋላ አልኩሽ ይሄንንም ሐሳቤን እንዳልቀየር መታከም ከፈለሽ ከ15 ቀን በኋላ ነው ያልኩሽ ዶክተሮቹ እንዳልኩህ እንደዛ መኪና የለም መኪና ተከራይቼ ከ15 ቀን በኋላ ትታከሚያለሽ ተባልሽ ገንዘብ ተሰብስቡ እሺ ሌላ ማስረጃ የሚሆናችሁ ነገር ትፈልጋላችሁ ማናት ምንድነው የምን ማስረጃ ነው ምንድነው አትጨቃጨቂን በቃ እኛ መሮናል ለራሳችን ሰልችቶናል የእናንተ ጉዳይ ከኛ ምንድነው የምትፈልጊው በቤት ይመጣ አረ ቤት እኮ እግዚአብሔር ነው አይደል ቤት እግዚአብሔር ነው አይ ቤቴ አልከብን በተደጋጋሚ ሳትፈቅድ ደግሞ ቤቴ እኔ ነው እሺ ሳትፈቅድ ደግሞ አልገባንም በጉልበት አይደለም የገባነው ፈቅደህልን እሺ ብለህን ከቻላችሁ እሺ ተነሱና ውጡልኝ ተረጋጋና ቁጭ ለምን አትልም የመጣነው ለቁም ነገር ነው እያልን ነው እንደ ትልቅ ሰው እያወራ ነው ከቻላችሁ እርግጠኛ አይደለም ምን ድንገት የሆነ ሰው ቢያባብላችሁ ብዙ ነገር ያወራሉ ወደ እነሱ እንዴት ማንንም እነሱን የሚያክል ሰው ፈልጎ ማለት ነው በዚህ አይነትማ ቤታችንን ፈልገው ከመጡኩ በዚህ አይነት ብዙ ነገር ያጣራሉ ስለኛ መኪና እንከራይና መንገድ ላይ ህዝቡን እንትን ጥሪ አናረግም አንለምንም ምናምን ሲሉኝ ባንቺ ማለት ነው አዎ ያሳሰበኛለው እነዚህ ሰዎች ወደ ህግ ከደረሱ ታይዘም ማለቃችንን ወቂ የሰውየው ነገር በጣም እኔ ያሳሰበኝ ያለው እሱን ማስወገድ ያለብን ይመስለኛል እንደሚሆነው ይሆናል ካልሆነ ገንዘብ አልቀበልም ካለ እንደምናደርገው ገንዘብ ይቀበል አይመስለኝም ገንዘብ አይቀበልም እንዴት አይቀበልም ገንዘብ የማይቀይረው ነገር የለም እኮ ያው ተቀብሎ ምናልባት ሊያጋልጠን ይችላል ማመን አያስፈልግም ስለዚህ ነገርማ የለም ያው እስካልፈለገ ሲጀመር ስለኛ ያውቃሉ ብዬ ምንም የማስበው ነገር የለም ሊባያውቁ ቤት ድረስ መጥተው ስለ ስራችን ስለ በጎነታችን አይጠይቁንም ያው እኛ እኮ ምን ሰራው በጎ ሰራን እንላለን እንጂ የምናደርገው ሌላ ነው እኮ ነው እና ሌሎቹ የሚያውቁት በበጎ ስራችን በቃ እሱን ነው የምልሽ እነሱ ደግሞ በበጎ ስራ ብሎ ሰው በነገራቸው ልክ እንደመጣን ነው የነገሩኝ ለኔ ይሆናል ግን አባባሉ ነው ከመጣው አይደል እንደዛ አይመስልም የሆነ ነገር የሚያውቅና ሊያወጣጣን የሚፈልግ ነው የሚመስለው እኔ በገጠኛ አይደለም በሱ እና እኔ ራሱ የሆነ ከሌላ ቦታ ምናምን ይመስሉኛል እንደ ፖሊስ ነገር ይመስሉኛል ፖሊስማ እንዴት ሊሆን ይችላል ላይ ምናልባት መረጃ የለውም ማስረጃ የለውም ሊከሰስ አይችልም ወይ መጥቶ አወታቱ ወርዳብ መረጃ ሰብስቦ እና ባለፈው ራሱ ኩላሊት ታመማ ምናምን የነበረችው ምናልባት ሊያቋት ይችላሉ ምናምን ከሷ አንዳንድ መረጃ ሊወስዱ ይችላሉ ማመን አያስፈልግም እሷን ሊያገኛት አይችሉም እኔ ነገርኩሽ ከየት ነው ያገኘናቸው በቃ አገኘናቸው ቢያንስ እኛ ጋር ማረፋቸው ምግብ መብላታቸው ይሄ ለነሱ ከምንም ከበቂ በላይ ነው ለተራሶ ትጨነቂያለሽ እንዴ ግን ያው አያስመስልም ሰዎች የመጡ ሰዎች በቀላሉ የሚታለፍ ሰዎች አይደሉም በቃ እኔ በእርግጠኝነት ከሰው ሰምቶ ነው በጎ ነገር ያደርጋል አይመስለኝም አሁን ነው እየተከታተሉ ወይስ ክንወጣ ወይኔን ወይ አንተን የሚከታተሉ ይመስላል ምንም ነገር ሸኝቻቸው አስወጥቻቸው እኮ ነው የመጣው በጥሩ አይደለም የወጡታ መቼም እንደዚህ ሰርተን ያው ስላረግነው ነገር በደንብ ነበር ማውራት የሚገባል ግን እኛ ስራ ሌላ ስለሆነ አመነጫጭቀን ያስወጣናቸው ስለዚህ በሰላም ሊስሙ እንትን ሊሉን አይችልም ጊዜ የለንም በቃ ጊዜ የለኝም ብዬ አስወጣቸው መውጣት ነበረባቸው እሱማ መውጣትም አልነበረባቸው አዎ ግን ማሰብ ያስፈልገናል ከዚህ በኋላ ስለዚህ ብዙም የነሱ ጉዳይ አያስጨንቀንም መጨነቅ ነው ያለብን እንዴ በጣም መጨነቅ አለብን ስለነሱ ምንም የሚያስጨንቅ ነገር የለም አታስቢ ያሰጋል በጣም ማን ነው ደግሞ ማን ነው እስኪ ነው ይፈትሽ ማን ነው በላቸው እያየ ክፈት ማን ነው ምንም አይልም እንዴ ሰላም ነው እንዴ ምን ልትሰራ መጣች ምን ልትሰሪ መጣሽ ምን ፈልገሽ ነው ምንድነው የምትፈልጊው እባክህን አንዴ ቤት ውጭልን ምንም አንፈልግም ውጭልን እባክሽን የኔነት በልጆችሽ አምላክ ውጪ እባክሽ እየለመንኩሽ ነው
ውጪ ለምን ምንም አንፈልግም ምን ፈልገሽ ምን አለብኝ ችግር ታውቃላችሁ እስከዛሬ እኮ እናንተ እንዴት አወቅሽ ቤታችን እንዴት አወቅሽ እንዴት አላውቀውም ስንት ጊዜ የኖርኩበት ቤት አይደል እንዴ እኮ ነገር ያለው እንደዚህ አይነት ሰዎች መታመን የለባቸው አንድ ጊዜ ቁጭ ብዬ አይ ምንም አንፈልግም ውጪ አስወጣት አንቺ ውጪ ሴት ነሽ እባክሽ ለለምንሽ ምን ፈለግሽ አንድ ደቂቃ ብቻ ስጠኝ ምንድነው አንድ ደቂቃ አሻጋሪ ወይ ውጪ ወጥተና ውጪ አታስወጣት ሰው አታስወጣት ምንድነው ምን ፈልገሽ ነው አንድ ጊዜ ብቻ ምንድነው አትቀምጪ እንደዚህ ነገር ምንድነው ታዲያ እባካችሁ እየለመንኳችሁ ነው አሞኛል ታውቃላችሁ ኩላሊቴን እኮ እየለመኝ ነው እና እኛ ምን እናደርግ ታውቃላችሁ እኛ እናቅሽ እባካችሁ እኛ እናቅሽ በቃ መጣ ያስፈልግም አንድ ደቂቃ ነው ያልሽው አንድ ደቂቃ እሺ ተናገር እኛ እናቅሽ ምንድነሽ ማን ነሽ መጀመሪያ ስታገኙኝ እኮ እንደዚህ አልነበረም የምትሉኝ ማን ነሽ እኛ አላገኘንሽም ለሰው እንደዚህ እንዳትይ እኛ እናቅሽም አታውቂም እኮ ምንም ነገር አልተናገርኩም ምንም ነገር አልናገርኩም እኮ እኛን አታውቂንም እኔና ከሻልሽ አይ ሳትወጣት ብሮታችን እንዳታስቢ እኮ ታውቂናለሽ እኛን ማንን ምንድነው ምን ፈልገሽ ነው አይ እሷ ናት እንጂ ታስታውቃለች ቤታችን ነው እንዴት በአንድ ቀን ሁለት ሰዎች ይመጣሉ ውጪ እየለመንኳችሁ ነው እንዴ እየለመናችሁትን ብር ባካችሁ ስጡኝ ብር እኛ ጋር ምንም ብር ኩላሊቴን በሳምንት 2 ጊዜ 3 ጊዜ እንደደረስ እንደማድረግ ታውቃላችሁ ባካችሁ እኛ ምንድነው የምን ገንዘብ ነው ማን ነው አለምን አትችይም ቆይ ታውቂናለሽ ከሻልሽ ታገኝ ቢያንስ እንኳን ስለረገጥሽ ቤተክርስቲያን ይሻላል እባክሽ እኛ እናቅሽም እንዴት እንደዚህ ብለሽ ሴትዮ ውጪልን እኛ እናቅሽ ልጆች እኮ አሉሽ እባክሽ የምን ብር ነው ያለሽ እኛ እኔ ለመናችሁብኝ የምን ገንዘብ ነው እኛ ካንቺ ምን ገንዘብ ላሳክምሽ ብላችሁ ለምናችሁብኝ ስንት አመት እንደዛ አላረግም ተመሳስለንብሽ እኛ አይደለም ኧረ በፈጣሪ በስራችን በመድኃኒዓለም ዛሬ በመድኃኒዓለም እሺ ምንድነው አንድ ደቂቃ ብለሽ እናቴ ጊዜያችንን እየገደልሽ ነው ተነሽ ተነሽ እየለመንኩ ነው ከቤቴ ተነሽ ነው እባክህ አንዴ ቁጭ ምንድነው የምትፈልጊው ተነሽና ውጪ እየወጣን ነው ቁጭ በሉና እንዴት ነው ራሽ ምንድነው ቤት በዘፍ ብለሽ በቤታችን ዛሬ ምን አይነት ደፋር ሰው ነው የሚመጣው ቤታችን ያመኛል ታውቃላችሁ ኩላሊቴን ያመኛል እንዴት ነው እናትናንቺ ኩላሊት አያገባንም ረጅም ሰዓት መቆም እንደማልችል እኮ ታውቃላችሁ ከቻልሽ ውጪልን እንዴ እየመጣ ሁሉም እየገባ ነው ታሚለው ምንድነው እባካችሁ እየለመንኳችሁ ነው እሺ ሌላ ጊዜ ተመልሰሽ ነይ አይ መምጣትም የለባትም ሰው ይዛ ትመጣለች እኛ እናቅሽ ሆስፒታል ሂጂና ታከሚ ተናገርኩ እባካችሁ ትረዱኝ ብቻ ነው ሆስፒታል ሂጂሽ ታከሚ እናት እኛ ለምን ማሰሪ የምን ገንዘብ ነው ነግራችኋለሁ እኔ ማንም እንደነገኝ ባለቤት ጥረኝ እና እኛ ምን እናድርግ ቤታችን ቁጭ ብለሽ እኮ ያለሽ ዛሬ ስንት አይነት ደፋር ሰው ነው የሚመጣው እንረዳሽ ምንድነው የምትፈልጊው እሺ ተመልሰሽ ነይ ከ15 ቀን በኋላ ተመልሰሽ ነይ እንረዳሻለን ችግር የለም ስለጠናብኝ እኮ ነው ዛሬ እናንተ እኮ ሆስፒታል ሂጂ ጋር መታከም ትችያለሽ እሺ አሁን ውጪና አንተም ብላችሁኛል እኛ አላልንሽም እባካችሁ እየለመንኳችሁ ነው ስለመቤቴ እየለመንኳችሁ እስከዛሬ ሰበሰባችሁትን ብር ስጡኝ ስለምን ገንዘብ ነው የምታወሪው እኛ ምንም ገንዘብ አልሰበሰብንም እኛ በራሳችን ሰርተን ነው አበዳንሽ ባጠጣንሽ ሲጀመር እኛ እናቅሽም ለምን አትውጪልንም ተብለሽ እና እንዴት እንደዚህ ታረጋላችሁ እኔ መኪና ላይ ስንት ፀሐይ ላይ እኛ እንደዛ አላረግንም እኔ እኛ አላረግንም የሰበሰባችሁትን ብር እሺ እንደዛ ነው የምትፈልጊው ገንዘቡን የምትፈልጊው 15 ቀን በኋላ ተመለሽ አዎ በቃ መሄድ ትችላለች ሞታ እኛ ሆስፒታል ታከሚ ይረዱሻል ሰዎች ጠይቂ እኛ ምንም አናውቅም ሰዎች በጠይቃቸው ምን ከአንድ ብር ከሁለት ብር የዘለለ እና እኛስ ምን አለን እናት ምን እንርዳሽ እስከዛሬ የሰበሰባችሁ ያኔ እኮ ባለን አቅም አበላንሽ አጠጣንሽ አይደል ምንም ገንዘብ ከዚህ በላይ ምን እናድርግ ብር አይደለም የሰበሰባችሁ እኛ ባንቺ ምንም አላረግንም ተነሽና ከቻልሽ ውጪልን ከቤታችን በቃ መውጣት አለባት ሰው ለምን አንቺ አታውጪም እባክሽ ቢያንስ ለልጆች አምላክ እባክሽ ይፈሉ እየለመንኩሽ ነው የኔ ለምንድን ነው እየሰማሽኝ ያለው እኛ ባንቺ ገንዘብ አልሰበሰብንም እንዴት እንደዛ ብለሽ ትክጂኛለሽ እንዴት ቢያንስ እንኳን ለነፍስሽ አታስቢም እንዴት እንደዛ እኛ እናገሽኝ ለምን ተነስተሽ አታስጫትም እኔ ሰው እንዳያት ብዬ እኮ ነው ስትወጣ መጀመሪያ ላይ ቤተክርስቲያን ስታገኘኝ እንደዛ አዝነሽ እኮ ባለን አቅም ረዳንሽ አይደል አግኝተን
ባለና አቅም አበላነሽ አጠጣነሽ አይደል? ከዚህ በኋላ ደግሞ የለም በቃ ሆስፒታል ሄደሽ መታከም ትችያለሽ። የቀረው ነገር እኮ እኛ ምን እናርግሽ? ለምን ትበጣብጭናለሽ እኮ ታዲያ ባለፈው ዓመት የተሰበሰበው እስካሁን ድረስ እኛ እንደዛ የሚባል ገንዘብ እኛ ጋር ምንም አልገባም። እናት ስሚ ላሳክምሽ ብላችሁ ከሷ ጋር ማውራቱ ገንዘብሽ ነው እንትን ያደረገው ላሳክምሽ ብላችሁ ይኸውልሽ ቤታችን መተሽ ቤት ላይ ሶፋችን ቁጭ ብለሽ ኡፍ ምናምን ማለት አያስፈልግም። ውጪ ላይ ከቤታችን ለምን ነው እኛ ምን አገባን? አንቺ ምንድነው የምንለምኝ? ኧረ በእናትሽ ወደዛ ይሄድ። ምን እያደረግሽ ነው? ምንድነው የምትፈልጊው ከኛ? ምንድነው የምንለምኝ? ገንዘቡን ስጡኝ። የምን ገንዘብ ነው እኛ ጋር ያለው? ለምንድን ነው መተሽ እኛ ቤት የምታለቅሽው? እስከ ዛሬ ስንሰበስበው የነበረው ያለንን እኮ ሰጥተንሻል አይደል? ያሳክመንሻል፣ አበላንሽ፣ አጠጣንሽ። ያለውን እኮ የሕክምና ሁኔታ እያወቃችሁት አይደል እንዴ? አንድ ወር እኮ ነው የቀረኝ። እባካችሁ እየለመንኳችሁ። ይኸውልሽ ገንዘቡን ነው የምትፈልጊው? መታከሙን ነው የምትፈልጊው? መታከም ነው የምትፈልጊው? አዳምጪኝ። መጀመሪያ ጊዜ ሰጥቼሻለሁ። ከ15 ቀን በኋላ ተመለሽ ነው ይብይሻለሁ። እንደዛ የምትፈልጊ መታከም የምትፈልጊ ከሆነ ድጋሚ መኪና እንከራይልሻለን። ድጋሚ ገንዘብ ይሰባሰብልሻል፣ ትታከሚያለሽ። እና እኔ ምን ላድርግ? ከዚህ በላይ መፍትሄ ልስጥሽ? እኔ እስከ የት አመጣለሁ? እስካሁን አበለውሽ አጠጣውሽ። ዝም በነፃ ነው እንዴ የምትበይው? አገኘው ብለሽ በነፃ ነው እንዴ የምትበይው? እኔ እኮ ከእናንተ ቤት ካስወጣችሁኝ ቆየሁ እኮ። ታዲያ ነን ቢሆንስ የበላሹን አታስቢም? ያደርሽበትን አታስቢም? እኔ እሱ አልጠፋኝም እኮ። እሱ እግዚአብሔር ሁለታችሁን ይክፈላችሁ። እሱን እኮ በቃ በገንዘብሽ ነው የበላሽው። እኛ አንቺን እያስተማምን እንኳን ከስራችን አልሆንም። እኛም ካንቺ ላይ ከምናገኘው ነው የምንበለው። ለእኛስ ማን አለን? እሱ እንዳለሽ መኪና ተከራይተን መልሰን እንሰበስባለን ገንዘቡን። ከዛ ትታከሚያለሽ። ከዛ ራስ አበት ብጭ በቃ ከቻልሽ ምንም ከሁለት ሳምንት በኋላ ወጣት ትችያለሽ። እኔ መኖር እፈልጋለሁ። እባካችሁ እየለመንኩኝ። ስለ አንቺ መኖር እኛ እኮ ምንም የሚያገባን ነገር የለም። ትጠብጭናለሽ። እኛ እባካችሁ ወር እኮ ነው የቆየ የሚቀረኝ እያልኳችሁ ነው። ወር ነው የተሰጠኝ። እናንተ በቃ ወር ነው የተሰጠሽ። ከ15 ቀን በኋላ ነይ። ገንዘብ በተሰበሰበው ገንዘብ ወዲያው ሕክምናሽን ትጀምሪያለሽ። ትኖሪያለሽ ከዚህ በኋላ እኛ አሉ ብለሽ ነው እንዴ እዚህ ሀገር ላይ የምንኖረው? የበሽታውን አስከፊነት እያወቃችሁት እንዴት እንደዚህ ትላላችሁ? እኛ ምን ብሩ እስከሚሰበሰብ ድረስ ባይሞላስ ምንም በቃ ችግር የለም። እሱን ኃላፊነቱን እኛ እንወስዳለን። ከ15 ቀን በኋላ ነኝ። ለምንድን ነው የምትበጨብጪ? እባካችሁ እየለመንኳችሁ ነው። አትበጥብጪን በቃ። በእናትሽ ተነሽ አንቺ። ተነሽ። ምንድነው ማለት ነው? ኧረ አንስተሽ አስወጫት በቃ። ተነሽ። አንቺ ቀና ብለሽ ምን እናድርግ? እሺ ያለንን እኮ ሰጣንሽ እኮ። አሁን ውለታ የምትፈልጊ ከሆነ አሁን እንዳልነው በቃ ተስማሚና ከ15 ቀን በኋላ ነው ድጋሚ መኪና ተከራይተን ገንዘብ ሰብስበን ትታከሚያለሽ። እና እኛ ምን እናድርግሽ? ሴትዮ ለምን አንቺ ቤታችን አዘን ትከችብናለሽ? ለምን አትውጭም? አንቺን እያዩ ነው ሰው እየተላከብን ያለው። እባክሽ ድጋሚ አትምጪ። ሰው ነው። እኔ አልተናገርኩም፣ ለማንም አልተናገርኩም። የምን ሰው ነው? በቃ ሆስፒታል ሂጂ እና መታከም ትችያለሽ። እሱ ነው ብለሽ ጠይቂ። ስለዚህ ጉዳይ አንቺ ለምን ነው የምታወሪያት? ስለዚህ ለምን አንቺ አትወጪልንም ከቤታችን? ማንም መጣባችሁ ነው? ምንድነው? ስለም እሱ ምንም የሚመለከትሽ ጉዳይ የለም። አንቺ ለምንድን ነው እንትን የምትይው? እሱ የራሳችን የቤተሰብ ችግር ነው። ተነስተሽ ለምን አትወጪልንም ከቤታችን? በቃ ውጪልንና እንዳልሽ አለ። ከ15 ቀን በኋላ አልኩሽ። ይሄንንም ሐሳቤን እንዳልቀየር መታከም ከፈለሽ ከ15 ቀን በኋላ ነው ያልኩሽ። ዶክተሮቹ እንዳልኩህ እንደዛ መኪና የለም። መኪና ተከራይቼ ከ15 ቀን በኋላ ትታከሚያለሽ ተባልሽ። ገንዘብ ተሰብስቦ አሁን እኮ ያለሁት ጎዳና ላይ ነው። ቤት ይሁን። እኔ ምን ላድርግ? በፊት ከኔ ጋር ነው እንደምንኖሪው። እስከዛሬማ እናንተ አዝናችሁልኝ። ምን ተለየ? በቃ በፊት እንደምትኖሪ አሁንም ሄደሽ ኑሪ። በቃ ያልቋል አይደል እንዴ? እኛ ምንም የተጠቀምንበት ነገር የለም። ለኔ እኮ አለቀ። ሰጠንሽ፣ የበላሽ ጠጣሽ። ታዲያ በምንድን ነው? በፊት እንደነገርኳችሁ እኔ እኮ በሳምንት 3 ቀን ነበረ። እናንተ ግን በሳምንት አንዴ ነው የምታደርጉት። ይሄንንም እኛ ሆነን እኮ ነው ያደረግንልሽ እኮ። እንደዛ ሲሆን ደግሞ ወደ ከፍተኛ ደረጃ ደረሰ ህመም። እኛ ያገባን አንድ ወር ነው የቀረኝ። እርዱኝ እያልኩ ከ15 ቀን በኋላ ነው እንረዳሽ። አይወልሽ። እኔ ሴትዮ ተነሽ። ሌላ ምን አትወጪልንም?
ዛሬ ምን ያመጣውሽ? ሴትዮ አትበጥብጭን አልኩኝ እኮ በቃ ውጪልን እንዳልሽ ተስማሚና አትበጥብጭን ወይ የሚችል ሰው ጋር ሂጂ በቃ ማንን አውቃለሁ እኔ ማንን እኛ ቤት ዘው ብለሽ እንደገባሽ ሄደሽ አንዱ ቤት ዘው ብለሽ ለምን ምንም አላረግንም የሰበሰበውን ገንዘብ ሰጥተንሻል አይደል መቼ ሰጣችሁ እንዴ ያው ለበላሽው ሲልጣሽስ እኔ እናንተ ጋር እኮ ሲጀመር የቆየሁት ትንሽ ነው የቆየሁት እና ቢሆንስ ገንዘቡ አንቺ ላይ እኮ አልቋል ስሚኝ ሴትዮ እየሰማሽኝ ነው እኛ ቤት ዘው ያላችሁኝ እኮ እንደዚህ አልነበረም ለምን ተስፋ ሰጣችሁ ስሚኝ ሴትዮ እየሰማሽኝ ነው እኛ ቤት ዘው ብለሽ እንደገባሽ ሄደሽ ሌላ ቤትም ዘው ብለሽ ሄደሽ እንደዚህ ለምን እንደዚህ ባያቸው በቃ እኛ ስለዚህ ተነሽ ከቤት ውጪ ያለና ከማውጣንልሽ አንቺ ላይ ያረግን አሁን የለም በቃ አይ ብትቆረ ከ15 ቀን በኋላ ነይና ድጋሜ ዛሬ በቤቴ ሰው ሁሉም እየመጣ ለምንድን ነው የሚደርቀው ለምን ተነስተሽ አትወጪልኝ ማን መጥቶብኝ ነው ምን አገባሽ ምን አገባሽ ራሱ እንዴት አወቅሽ ያኔ ታመሻለ እንዴ መጣሽው በምን አስታውሽ ማን ይነገርሽ እንዴት አላስታውስም ምን የእናንተ እንዴት አላስታውስም በቃ አሁን ለምን ስለዚህ ተነስተሽ ውጪ ከቤታችን በቃ ሌላ የሚረዳሽ ሰው ፈልጊ ወይ ደግሞ ከ15 ቀን በኋላ ያለከኛ በቃ ድጋሜ እንረዳሻለን እስካሁን አቅማችን አልቋል ለምን አሰኝ የነገርኳችሁ እኮ ነው ምን አለ ልባችሁ ይራራልኝ ነው ባካችሁ የነገርኳችሁ እሺ ውጪልን በቃ ውጪልን በጣም እየበጠበጥሽ ነው እየረበሽሽ ነው እሺ ማንም ብዬ አማክራለሁ ማንም ብዬ ነው እሺ በቃ ውጪና እና መጀመሪያ ለምን ተስፋ ሰጣችሁ ስለምን ተስፋ ነው የምታወሪው ለምን አትሄጂልንም አረግልልሽ አድንሻለሁ ብለሽ አትጨቃጨቂን በቃ እኛ መሮናል ለራሳችን ሰልችቶናል የእናንተ ጉዳይ ከኛ ምንድነው የምትፈልጊው ውጪልን በቃ ከቤታችን ውጪ ከ15 ቀን በኋላ ተመልሰሽ ነይ አሳክምሻለሁ አልኩ ገንዘብ ከሌለኝ በምንድነው ማሳክምሽ ከየት አመጣለሁ እኛ እንዴት ያንኩሉ ህዝብ ያወጣውን ብር ከሱ ላይ በላሽ ጠጣሽ እዚህ ቤት ኖርሽ እንዴት የሰው ልጅ ወዲያ ሁሉ ይፈጃል ታዲያ ያ ሁሉ ኖርሽበት ታዲያ በማን ገንዘብ ነው እኛ እኮ አንቺን ይዘን ስንዞር እንኳን ምግብ እኮ አንበላም ከሱ ላይ ነው የምንበላው ከየት እናመጣለን ለኛ የመኪና ኪራይ ስንት ነው ገንዘብ ይዞ የሚሰበስቡት ሰው ስንት አለ ሁሉም እኮ ተከፍሎት ነው ሰው የሚያደርገው በነፃ መሰለሽ እንዴ እኛ የሰራንልሽን በጎነት ማን ሰራልሽ እባካችሁ አትበይ መኪና ራሱ ኪራይ ባውን ሳስንት ነው ምን አርጉን ነው የምትይው እኛ እኮ ብሩን የጣላችሁት ያንን ሁሉ ብር የጣላችሁሽ እኮ ምን 5-10 ብር ተለቃቅሞ ያሁን ሁሉ ብር የምትይው የምን ብር አንቺ ስለ ገንዘብ የታውቀሽ ታመሻል ነበር አርፈት ካንቺ ይመጣል በእኛ ምክንያት እኮ ነው ያ ገንዘብ የመጣው አይደል እንዴ እኛ ባንኖር እንዴት ነው አንቺ እንዴት እንደዛ ታያለሽ እኔ መኪና ላይ ቀኑ ሙሉ ተዘርሬ አንቺ መኪና ላይ ተዘርረሽ ብለሽ ስለበላሽ ብቻ አታመሰግኝም ከኛ በቀን 3 መብላትሽን አታመሰግኝም በዛ ህመሜ መኪና ላይ ስዞር ፀሐይ ላይ ስንደርስ እዛ ጎዳና ላይ ተኝተሻል ነበር እንዴ የምትዩ እሺ አሁን ታዲያ መፍትሄ ምንም መፍትሄ የለም ወይ አሁን ውጪልን ወይ ደግሞ ከ15 ቀን መጥተሽ ድጋሜ እንጀምርልሻለን በቃ እንዴት አሁን አጨቅጭቂን እንዴት አይነት ለኛም ጊዜ ስጭን እባክሽ ስለዚህ ሰላማችንን ስጭን ምንም እባካችሁን አትበይ ሁሉም ነገር እዚህ ላይ ያለ ገንዘብ የሚሆን ነገር የለም ገንዘብ የምትፈልጊ ከሆነ ከ15 ቀን በኋላ ነው ያለው በቃ እንደዛው እና ገንዘቡንም ለኔ ማሰጥ ይችላል የለውም በቃ ሆስፒታል ወሰዱና ሳከሙ ሆስፒታል ለምን ማስሄጂው አንቺ ሆስፒታል በማንኛው ብር ይሄዳሉ በቃ ሂጂ የለኝም ገንዘብ ባያቸው ታከሚ እነሱ ጋር እኛ እስኬት እናመጣለን እነሱ አሁን ካርድ እንኳን በነፃ የማይሰጡ ሰዎች አሁን እንዴት ነው ማደረግ እንደዚህ ነው ለኛ የሚከፈለን በቀን 3 ያበላንሽ አይበቃሽም እኔ እሱን እኮ አረሳው ምን እሱን ረሳው ስሚ ሴትዮ በቀን 3 ያበላንሽ እኮ ምንድነው ፍላጎትሽ እኔ መብላት አልፈልግም አሁን እኔ መብላት አልፈልግም አሳክመኝ እያልኩ ነው እባክህ ገንዘብ የለንም ምን ሰራልሽ እኛ ቤት ምን አለን ብለሽ ነው የመጣሽው ጨረሰሽ ወጣሽ እኛም የራሳችን ኑሮ አለን አይደል አውቃለሁ የዛሬን ብቻ ላንቺ በዛሬ ህክምና ስንት ገንዘብ እንደምናወጣ ታውቂያለሽ ከየት እናመጣለን ያው ሁሉ ሰው የምታያቸው እኮ እንዳንቺ እያሳከመኝ ግን አንቺ ብቻ ነሽ እንደዚህ ሆነሽብን ለምን ማተራጭ በቃ ውጪልን ከቤታችን እናቱ እንደዛ ይደረጋል እና ታዲያ ለምን ያለላሽ ላጠጣሽ እንዴ የምትሆኚ እና ታዲያ ያው አቅም የለንም አቅም ባለን ጊዜ ያደርግልሽ አይደል አሁን አቅም የለንም ሂጂና አቅም ያለው ሰው ጠይቂ
ወይ ደግሞ ስንት አመት ሙሉ ነው የለመነው በመኪና እየዞርን ስንት አመት ሙሉ ነው ያንን ሁሉ ብር የታርጋችሁ እንደዛ ምትሉኝ ሰበሰብን ያው እኔ እኮ ትቻችሁ አንቺ እኮ ታኝታሽ ነበር እንትን እናንተ እኮ አስወጥታችሁኝ ነበር እኮ ትቼው ነበር ተስፋ እና ምን ታገኘ ዛሬ አሁን ሰማሽ ሆስፒታል ሄጄ ነበር እና በቃ አንድ ወር ነው የቀረሽ በቃ አሁንም አንድ ወር እነሱ ይርዱሽ ነይ ውጪ ከቤት ነይ ውጪ እባክህን እየለመንኩ ነው አስነሻት በእናትሽ አስነሽልኝ የምሄድበት ቦታ የለኝም እኔ ላይ አትንበርከኪ ሴትዮ በእናትሽ እባክህ እየለመንኩ አንቺ ለምን አታስነሽልኝም ነይ ተነሽ በቃ ውጪ እባክህ እየለመንኩ እኔ ጋር ምንም እኛ ምን እናርግሽ እኔ ረዳንሽ እኮ ባለን ነገር አይደል እንዴ የዛሬ በቃ ተስከረከረሽ ምንም ኬት ቆልፍባት በቃ ተመልካቾቼ ድብቁን ካሜራ አይተን መልሰን ከእህታችን ጋር ተገናኝተናል። እሷም ገብታ ስለ ገንዘቡ እንድታወጣጣቸውና አንዳንድ ነገሮች እንድጠይቃቸው ልከናት ነበረ። እንደ ሰው ሳይሆን እንደ ውሻ በር ላይ ያስቀምጠው ለረጅም ሰዓት ሲጨቀጭቁና ሲያባርሯት እንደነበረ አይተናል። እነዚህ ሰዎች እንግዲህ እንዳያችሁት የክፋታቸው ጥግ ከ15 ቀን በኋላ ተመለሺ ከወር በኋላ ተመለሺ ይሏታል። ግን ይሄ በሽታ ወርና 15 ቀን አይደለም 1 ሰዓትና ግማሽ ሰዓት የሚሰጥ በሽታ እንዳልሆነ እንግዲህ ሁላችንም የምናውቀው ነው። ውድ ቤተሰቦቼ እቺ እህቴ ይሄንን ያህል በዚህ ያህል ልክ ታማ ወገን የላትም ደራሽ የላትም ተብሎ በስሟ ተለምኖ በሷ ገንዘብ ከሀገር መውጣት ከዛም ባሻገር ሌላ 2 እና 3 ሰዎች ደግሞ ሌላ ቤት ውስጥ እንዳሉ በተደጋጋሚ ሲያወሩና ሲናገሩ የሰማንበት አጋጣሚ አለ። እናንተም አይታችሁን የተመለስ ነው። እስኪ እህቴ የምትለን ነገር ካለ የምታወራን ነገር ካለ ብዬ እና ደግሞ በእናንተም ፊት ለሷ የቻልነውን ያህል የምናሳክምበትን እስከ ዘላቂ እንኳን ባይሆን ለጊዜው የሚሆን ሕክምና የሚሆናትን ነገር በእኛ በኩል ማመቻቸት እንዳሰብን ለእናንተ ሳንነግር ማለፍ ስላልፈለግን ነው። እህቴ እንግዲህ ያረጉሽ የነበረውን ሲሰድቡና እንደ ሰው ሳይሆን እንደ ቆሻሻ ሲያንቋሽሽ የነበረውን ነገር አይተናል። እስኪ እኔ እነዚህ ሰዎች ጋር በምትኖሪ ሰዓት ምን አይነት ሰዎች ነበሩ? እንዴት ነበር እንክብካቤያቸው? እንዳልኩ መጀመሪያ ላይ ቤተክርስቲያን ሲያገኙኝ በቃ ሀዘኔታቸው ምናምን በጣም ደስ ይል ነበር። እንደ መጀመሪያቸው ምናምን በቃ የሚቀጥል ነበር የመሰለኝ። ለካ እነሱ ገንዘቡን እስከሚሰበስቡ ድረስ ነው። እንግዲህ እንዳልሽኝ ብዙ ገንዘቦች ባንቺ ስም ተሰብስበዋል። እነሱ ጋር በምትኖሪ ሰዓት ህክምናሽን በአግባቡ ትታከሚ ነበር? ያሳክሙሽ ነበር? አይ አይደለም። ከዚህ በፊት ባለቤቴ ጋር እንዳለው ባለቤቴ ጥሎኝ ሳይሄድ በሳምንት 3 ጊዜ እንደማደርግ ነግሬያለሁና ከዛ እሱ ከሄደ በኋላ ከነጭራሹ ቆሞ ነበር። ቤተክርስቲያን በር ላይ ሄጄ አማራጭ ሳጣ በር ላይ ሄጄ ቁጭ ብዬ እየለመንኩ ነው ያገኙኝ እነሱና እነሱ ጋር ከሄድኩኝ ያው በቀን 1 ጊዜ ከነጭራሹ ስለተቋረጠ በቀን 1 ጊዜም ቢሆን ለኔ ተመስገን ብዬ ተቀብዬው ነበር። እና እነሱ ቃል የሚገቡልኝ የነበረው እንሂድ መኪና ላይ በቃ እስካሁን በእኛ አገዝንሽ መኪና ላይ እንለምንና እስከነጭራሹ በቃ ህክምና ይደረግልሻል ነበር ሲሉኝ የነበረው ቃል ሲገቡልኝ የነበረው እስከዛሬ። ለካ እነሱ የሚፈልጉትን ገንዘብ እስከሚያገኙ ድረስ በእኔ ስም ሲሰበስቡ የነበረውን ገንዘብ ለራሳቸው ጥቅም ለማዋል ነበር እንደዛ ሲያደርጉኝ ነበር። እሺ መታመምሽን ስታቂ ውድ ቤተሰቦቼ ያለንበት አካባቢ ትንሽ ንፋስ ነገር አለና የድምጽ አለመጥራት እንኳን ቢፈጠር ይቅርታ መጠየቅ እንፈልጋለን። ጥላ ቦታ ላይ ቁጭ ብለን ማውራት ስላለብን ነው። እሷም ካለችበት ሁኔታ አንፃር ፀሐዩም ግርግሩም አስፈላጊ አይደለም ብለን ስላሰብን ነው። ከታመምሽ በኋላ ለቤተሰቦች ደውለሽ ለማሳወቅ ወይ ወደ እነሱ ለመሄድ ያደረግሽው ጥረት የለም? አይ መጀመሪያ ላይ ከቤተሰቦቼ ከመጣው በጣም ብዙ አመት ቆይቻለሁ። በልጅነቴ ነው የመጣሁት አክስቴ ጋር ብያለሁና 1 ጊዜ ነው በቃ እስካሁን ቢያንስ 10 ምናምን አመት ሆኖኛል ከሄድኩኝ 1 ጊዜ ብቻ ነው ከዛ የሄድኩት። ከመጣው ወደዚህ 10 ምናምን አመት ብያለሁ እና 1 ጊዜ ብቻ ነው የሄድኩት። እስቲ በስልክስ ያገኘሻቸው አጋጣሚ የለም ነው? ከመጣሽ በኋላ በአጠቃላይ ከቤተሰቦችሽ ጋር ትገናኙ?
አይ ያልነገርኩ በርግጥ ብዙ ነገር አለ፣ ብዙ የተፈጠሩ ነገሮች አሉ። ያው ጊዜ ነው እንዳልሸማብህ ችግር የለም። እስኪ ንገሪኝና እኔ ላንቺ ዛሬ ጊዜንም ቀኔንም መስዋዕት አድርጌ ነውና ያለሁት። እስኪ ንገሪኝ፣ አጫውቺኝ እስኪ አንቺ ጋር ያለውን ነገር። እንዳልኩ አክስቴ ጋር ነው የመጣሁት ብያለሁ። አክስቴ ጋር ስመጣ እሷ ጋር ነበር የምኖረው። ያው ቤት ውስጥ እሰራለሁ፣ ለምግብ ብቻ ነው እንትን የሚለውና እንደዛ ሲለኝ እንደዛ ሲያስቸግረኝ ህይወት ሲያስቸግረኝ ከልጁ ጋር በአጋጣሚ ነው የተዋወቅ ነው ከባለቤት። አዎ እና ወጥቼ ቤተሰብም አልፈቀደም ነበርና ያውቃሉ፣ ግን አልፈቀደም ነበር የኔና እሱን ግንኙነትና እነሱ ስላልፈቀዱ አሁን ላይ ይሄ ነገር ሲፈጠር እነሱ እኔን መርዳት አይፈልጉም፣ እኔን የት እንዳለው መጠየቅ አይፈልጉም። አንድ ጊዜ ብቻ ወንድሜ ደውሎልኝ ነበር። አድራሻሽን ከየት አገኘ? አክስቴ በፊት አክስቴ ጋር ይመጣ ነበር እና እሱ ስልክ ለመጣ ይጠይቅሻል? አዎ እና ስልክ ይዞ ነበር፣ የባለቤቴን ስልክ ያው ባይቀበለውም የባለቤቴን ስልክ ይዞ ነበር። ከዛ በሱ ስንደዋወል ደውሎልኝ ነበር። ከዛ ወዲህ ባለቤቴም ከጠፋ በኋላ ምናምን ደውሎ አያውቁም። ያኔ ብቻ ነው ወንድሜን አግኝቼው ማውቀው እንጂ እነሱ ጠይቀውኝ አያውቁም። እኔም ሄጄም አላውቅም። ኦኬ፣ ከቤተሰቦችሽ መሀል ወንድምሽ ላንቺ ጥሩ ስሜት አለው ማለት ነው። መጥቶ ከጠየቀሽ በስልክም ባገኘው አጋጣሚ ደውሎ ከጠየቀ እንዴት ነው አሁን እኛ እድሉን አመቻችተን ቤተሰቦችሽን አናግረናቸው ወደ ቤተሰቦችሽ ብትመለሽ ምን ይሰማሻል? እኔማ በጣም ደስ ይለኛል። እነሱ ያኔ ያራኩት ነገር ቢጸጽተኝም ዞሮ ዞሮ እነሱ ጋር በመለስ ደስ ይለኝ ነበር። ብቻ ዞሮ ዞሮ አሁን ብድንም ባልድንም ያለችኝን ቀሪ ጊዜ ከነሱ ጋር ባሳልፍ እነሱን ፊታቸውን በተለይ እናቴን ፊቷን አይቻት ብሞት ደስ ይለኝ ነበር። ብድንም ባልድንም በቃ የሷን ፊት አይቼ የሷን ምርቃት አግኝቼ እና ይቅርታ አግኝቼ ብሞት ደስ ይለኝ ነበር። እሺ እኛ እያለን እናንተ ያላችሁ ውድ ቤተሰቦቼ እሷ የምትሞትበት ቤተሰቦቿን ይቅርታ ሳታገኝ የምታርፍበት ምክንያት የለምና በተቻላችሁ አቅም ሼር አድርጉት። ለዚህ ልጅ መዳን፣ ለዚህ ልጅ ቆሞ መሄድ የእናንተ አስተዋጽኦ ምንድነው? ሼር ማድረግ፣ ብዙ እይታ እንዲኖረው ማድረግ ነው። ይሄንን ቪዲዮ አንድም እሷን እንረዳለን፣ ሁለት ደግሞ ቤተሰቦቿ የይቅርታ ቪዲዮዋን አይተው ይሄንን ቪዲዮ አይታ መቼም ማታዝን ማትጸጸት እናት የለችምና እባካችሁ ሼር አድርጉት፣ እይታ እንዲኖረው አድርጉልን። እኛም ከታየ ይሄ ቪዲዮ ለሷ የሕክምና የሚሆን ነገር ማድረግ አይከብደንም። ብዙ አጋዥ የሚያግዙን አካሎች ይኖራሉ። እኛ ደግሞ በአቅማችን የምንችለውን ያህል ያንን ጊዜ እስክንደርስ መታጠብም ካለባት እየታጠበች ነገሮችን ለማስተካከል እናንተ ፊት ቃል እገባለሁ። ውድ ቤተሰቦቼ ዛሬ የምጠይቃችሁ እንግዲህ እንደ መለመን ይሆናል ማለት ነው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ይደረግ። አዲስ ቤተሰቦች ሆናችሁ እባካችሁ ሰብስክራይብ አድርጋችሁ ቤቱን ተቀላቀሉ። ለዚች ልጅ እርዳታ ይሆናልና ሌላውን ነገር ትተነው ከዚህ በፊት ስለነበረው ሁሉ ነገር ትተን ዛሬ ያለንበት ሁኔታ ደግሞ በጣም አሳሳቢና በጣም አስቸጋሪ ነው። ከዚህ በኋላ ምን አይነት ረፍት ይኖረናል? እቺ ልጅ በእንደዚህ አይነት ሁኔታ ጥለናትም አንሄድም። ቅድም እንግዲህ ነግራችኋለሁ። ማሳየት ካለብኝ እኔ እናንተ እንድታዩትና እንድትጎዱም ስለማልፈልግ እንጂ የነበረችበት ሁኔታና እኛ ካገኘናት በኋላ አሁን ያለችበትን ሁኔታ ብታዩ የእውነት ተመስገን የሚባል ነውና ለበጎ ነው። ፈጣሪ ለበጎ ነው መንገድ ላይ እሷ እንድናገኛት ያደረገን። ውድ ቤተሰቦቼ እባካችሁ በተቻላችሁ አቅም ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሀሳብ አስተያየት ኮሜንት ሴክሽን ላይ ለሷ እግዚአብሔር ይማርሽ፣ ሙስሊሙም አላህ ይማርሽ። ሁሉም በየሃይማኖቱ የሚችለውን ሁሉ እያደረገ እቺ ልጅ እንዲተባበርልኝ ይላለሁ። በአጠቃላይ እስኪ ማስተላለፍ የምትፈልጊው መልእክት ካለ እንድታስተላልፊ እድሉ ልስጥሽና እኔ ወደ እነዛ ወንጀለኞች ያንቺን ገንዘብ በልተው አሁን ደረታቸውን ነፍተው ከሀገር ስለመውጣት ስለሚያወሩ ባልና ሚስቶች ጋር ሄጄ ያንቺን ገንዘብ ለማስመለስ ሞክራለሁ። እኔ እንኳን አቅሙን ባጣ የህግ አካሎች ጋር ወስደን በህግ ያንቺ የተለመነብሽን ያህል በህክምና ማስረጃሽ የተነገደብሽን ያህል ገንዘብሽን ወደ አንቺ መልሰን እኛም መጨመር ያለብንን ጨምረን ከውድ ቤተሰቦቼ ጋር ተባብረን ምንችለው እናደርጋለን። እስኪ ማስተላለፍ የምትፈልጊው መልእክት ካለ አጋጣሚውን አግኝተሻል፣ እድሉ ልስጥሽ። እሺ አመሰግናለሁ። እንግዲህ እኔ እንድትረዳኝ ነው የምፈልገው፣ ሌላ ምንም አልፈልግም። አንተ ማናገርካቸው
አንተ ማናገርካቸው ህግ አካልም ወሰድካቸው ብቻ እኔ መዳን ነው የምፈልገው በህይወት መኖር ነው የምፈልገው እና እንድትረዳኝ እንድታግዘኝ ነው የምፈልገው ቤተሰቦቼን ማናገርልሻለሁ ምናምን ብለኛል እነሱንም በእነሱ በኩል ያለውንም እንድጨርስልኝ ነው የምፈልገው እና እነሱም ተመልካቾችም እንዲረዱኝ እንዳግዙኝ በቃ በፈጣሪ ስም እለምናለሁ ውድ ቤተሰቦቼ ከዚህ በላይ ቃል የለም ከዚህ በላይ ልመና የለምና የኔ ውድ ቤተሰቦች ደግሞ እንደማያሳፍሩኝ ሁሉ ጊዜ ከጎኔ እንደሆኑ አልጠራጠርም የኡነት የምጠራጠርበት ምክንያት የለኝም እኔም በታመምኩበት ሰዓት ወድቄ በተነሳውበትም ሰዓት ሁሉ ጊዜ ከጎኔ ያላችሁ ወንጀለኛ ሊገለኝ በመከረበት ሰዓት ልጄ ጠፍቶ በማፋለግም ደረጃ ያላችሁት ከጎኔ እናንተ ናችሁና ውድ ቤተሰቦች የተቻላችሁን ያህል ይሄን ቪዲዮ ሼር አድርጉ ብዙ ሰው ይማርበታል አበሻ ሰጪ ነው ካለን ላይ አካፍለን አይደለም ያለንንም ከኛ የባሰ ሰው ስናገኝ ሰተንም እናልፍ ህዝብ ነንና ይሄ ይገባንም ለኛ አንዳንድ ርካሽ በሆኑ ስራዎች ስራችንና መልካምነታችንን ሊያጠለሹ የተነሱ ስላሉ እባካችሁ ውድ ቤተሰቦቼ ትምህርት መሆን ስላለበት ሁሉም በዚህ ቪዲዮ መማር ስላለበት የተቻላችሁን ያህል ሼር አድርጉት አዲስ ቤተሰብ የሆናችሁ እንደምላችሁ እንግዲህ ትማሩበታላችሁ ይሄ ቤት ታተርፉበታላችሁ እንጂ አትከስሩበትም ውድ ቤተሰቦቼ ሰብስክራይብ አድርጋችሁ ቤተሰቡን ተቀላቀሉ ቪዲዮውን ላይክ ሼር ሰብስክራይብ እናርግ ሐሳብ አስተያየት ካለ አሁንም በድጋሚ ሐሳብ መስጫ ሳጥን ውስጥ እናስቀምጥ ነው አሁን እዛ ቤት እንሄዳለን የዚህች ልጅ ብር በተቻለን አቅም ለማስመለስ እንሞክራለን እዛ ደግሞ ሌላ ቤት ውስጥ ተቀምጠዋል የተባሉትንም ሰዎች ለማስለቀቅ እንሞክራለን ማለት ነው ውድ ቤተሰቦቼ ካልሆነ እንዳልኳችሁ ህግ የራሱን የሆነ ውሳኔ ወስነባችኋል እኛ ግን እስከዛ እህታችንን እኛ ጋር አስቀምጠናት የተቻለንን ያህል የህክምና እርዳታ እንድታደርግ እንጠይቃለን ህክምናውንም ታደርጋለች ብዬ ቃል ገባላችኋለሁ ያለችበትን ሁኔታ በተገናኘንበት አጋጣሚ ውድ ቤተሰቦቼ ማሳውቃችሁ ይሆናል አሁንም ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ኮሜንት ሴክሽን ላይ ቀመጥልን እዛ ቤት ገብተን ምን ይፈጠር ይሆን የሚለውን አብረን እናያለን እስከዛው ቸር ቆዩልኝ ውድ ቤተሰቦች እንግዲህ ማብቂያው ላይ ደርሰናል መኖሪያ ቤታቸው ጋር ነን እነዚህን ሰዎች በተቻለን አቅም በጸባይ ገንዘባችንን ልንጠይቃቸው እንችላለን እንቢ የሚሉ ከሆነ እንዳልኳችሁ የጋጋሎች ከጀርባችን አሉ አሳልፈን እንሰጣለን ማለት ነው እኛ ነን ሰላም ድጋሚ ለምን መጣችሁ ነገር ይሄለ ስንወጣ ያው ሽልማት መሰጠት ካለበት መመለሳችን አይቀርም ብያለሁ ሽልማቱ የታለና ሽልማቱ ሳይኖር እንዳስገባችሁ ነው አባ ሂዱ የኔ ወንድም እየሰማኝ ነው ካሜራ ይዘህ ተመለስ ስማኝ ይኸውልህ እንደሱ አይደለም ተረጋጋና አውራ እሺ አሁን ይሄ ጉልበት ምናምን እንጠቀምበት ሰዓት አይደል ትልቅ ሰዎች ነን በስነ ስርዓት ተነጋግረን መግባባት እንችላለን ምንም የምናግባባው መታችሁ ትዳሪን በጠበጣችሁ ምንድነው የምትፈልጉት ምን አድርገን ነው እኛ ትዳር የምንበጣው እኔ አልፈልግም ለምን አትሄዱብኝ ባለቤትህኛ በመምጣታችን ደስተኛ አይደለችም በምን እንዴት ትሆናለች ሲጀመር ለምንድነው የመጣችሁ ተደጋሚ መምጣት አንዴ መረጃ ሰጠናችሁ በቃ አታስፈልጉን ስለዚህ ሂዱ ድጋሚ እኮ የመምጣት የሚያስፈልገው ነገር አይደለም ለምን አትረዳንም አንተ ምን ሆነ ነው አሁን ባለፈውም እንደዚህ ተንጋተን ነው አይደል የተገናኘ ነው ቤት ያላስገባም ማለት እኮ መብቴ ነው እሱ መብትህ ነው አሁን የመጣንበት አላማ ግን እኛን የምትመልስበት አይደለም ላንተ የሚጠቅም ነገር ይዘን የመጣነው እንዴት ነው የምትመልስበት ማለት ላንተ የሚጠቅም ሽልማቱንም አልፈልግም ሽልማት ነበር ያልከኝ አልፈልግም ግዴታ ደግሞ መቀበል ካለብህ ግዴታ እንዴት ነው መቀበል አለብህ ላንተ ስለመጣ አልቀበልም የሚያስገድደኝን አካል እስኪ ያዋለሁ ይኸውልህ ማስገደድ ካለብን እኛም ቢሆን አስገድደን እንገባለን እኛ ማን ስለሆንክ በቤቴ አንተ አስገድደኝ መቀበል ይኸውልህ ቤቴ ይሄ ቤት እኔ አሁን ሌላ ነገር ለምንድን ነው ራት አድርጋለህ እንግባ በስነ ስርዓት ይሄ ቤት የራሴ ነው የተሰበሰበ ነው ከሚሰበሰበ ምን አገባኝ ለምን እንትን በመልካም ይሄ ቤት ማለት ምናምን ሌላ ነገር እንትን አልክ ማለት አልገባኝ ቤት ካሜራውን አጥፋልኝ አባ ካሜራውን አትንካ ስለ ቤት እጄ አንተን መንካት አያስፈልግም እኮ ካሜራውን አትነካ እየሰማኸኝ ነው ካሜራውን አትንካው እኔን በስነ ስርዓት አውራ እሺ ወደ ሌላ እንትን ውስጥ ወደ ሌላ እንገባ ማለት ወደ ለምን ሌላ ነገር ውስጥ እንገባለን ማለት
ይኸውልህ አሁን እኔ እኮ ምንም ይሄን ያህል የሚያጨቃጭቅ ነገር የለውም። እስካሁን እኮ ገብተን ቢሆን ይሄን ጉዳይ ጨርሰን እኛም እየወጣን ነበር። እኔ ቤቴ አላስገባችሁም። ሰማችሁ? ተሳስታችሁ ሆነ የመጣችሁት እዛ ወጣችሁ የምትጠይቁትን አካል ጠይቁ። ቤቴ አላስገባም። ባለፈው መታችሁ ጊዜም ተሻምታችሁ ሰሬንም አበላሽታችሁ ሄዳችሁ። አንተ የትኛው ጊዜህን ነው የተሻማ ማለት? የትኛውን ጊዜ እዚህ መታችሁ ጊዜን በልታችሁ እኮ ነው። ባለቤት የለችም? ምን አገባ? የለችም ባለቤት። ኦኬ። ስለዚህ መግባት ስላለብን እባክህን እየጠየቅን ነው። በጸባይ እንግባ። አላስገባም። እሺ ማለት ኃይል መጠቀም አለብን ወደዚህ ቤት ለመግባት? ምን አግብቶ ነው? በቤቴ ምን አይነት ኃይል ነው የምትጠቀመው? ይኸውልህ ቤቴ አትበል። ይሄ ቤት በምን እንደተሰራና በምን እንደምታየው ነው። በጭቃ በሲሚንቶ የተሰራው በምን እንደተሰራ ማለት። ስለዚህ ቤት ምልክት ምን የምታውቀው ነገር አለ? ይኸውልህ እንዳትነካኝ። እየሰማኸኝ አይመስለኝም። እየሰማኸኝ አይደለም። በህግ አምላክ ለምን ወደ አንተ ህግ አውቀህ ነው እኛም በህግ አምላክ የምትለው? እንዴት አላውቅም። ባለቤት የለችም እያልክ እያሳለች ነው አይደል? እሺ አለች። ምን ፈልግ እኮ። ስለዚህ ገብተን ማውራት አለብን። ና ግባ። ካሜራ እየገባህ ወደ ውስጥ ግባ፣ እናውራለን። አንቺ ቁጭ በይ። አንቺ ወይ ግንኙነት ተረጋጊና ስለምን ግንኙነት ነው የምታወራው? እስኪ ቁጭ በል። እዛ አትንከኝ ሰውዬ። መግባት ማለት ቁጭ በል። እሺ ቤቴ መተህ ቤቴ ትላለህ። በሰው ደምና ላብ የሰራኸውን ቤቴ ትላለህ ማለት አልገባኝም። ለምን ስም ማጥፋት ወንጀል እንደሆነ ታውቃለህ? ክሰሰና እከሳችኋለሁ እኮ። ቶሎ በል። እከሳችኋለሁ። ጊዜ እንዳትፈጅ። ደስ ይለኛል እኮ። ሄደህ ከሰና እንዳትነካኝ። ሄደህ ከሰህ መምጣት ግንኙነት አላችሁ ከሱ ጋር? ከማን ማን ነው የሚኖረው? እሷ አንተና እሷ። እኔ ከሌባ ጋር ምን አይነት ግንኙነት ይኖረኛል? ስሜን እያጠፋ ነው ያለው። የሁለታችሁንም ነው እያጠፋ ያለው። የምትከላከሉበት ነገር አለ? ለምን ወደ ህግ ደረጃ እንሄድና ለምን አትወጣልኝ? ሰማይ ቁጭ ብለህ አናግረኝ እያልኩ ነው አይደል? እቤቴ መተህ ልትመታኝ ነው? ይኸውልህ አሁን እንደ ትልቅ ሰው ካወራ የሚነካህ ሰው የለም። ለምን እንደ እቤቴ ለምን መጣ? ሲጀመር ቤቴ አትበል። እቤቴ የራሴ ቤት ነው። ምን እቤቴ መተህ እንዴት እንደዚህ ንግግር ትናገራለህ? እሺ ቤት ብለህ ካሰብከው አዎ ያንተ ቤት ነው። ግን በላብህ የሰራኸው ቤት አይደል። ምን አገባ ስለሱ? ከየትም በውርስም በምንም ይምጣ አንተ የሚመለከት ነገር ሰማኝ አይመስለኝም። ስነ ስርዓት ይዘህ አውራኝ። አንቺ ለምን ቆይ ከኔ ጋር ምንም የምናወራው ነገር አይኖረንም። እኔ እነግርሃለሁ። ካሜራውን አጥፋልኝ አባት። ስማኝ ወንጀልህን እኮ አውቀነዋል እኮ። ከዚህ በኋላ ካሜራ በራ ጠፋ ለአንተ ምንም እኮ። የምን ወንጀል ነው? ምንድነው? የምን ወንጀል? እስኪ ንገረን። የምን ወንጀል ነው? ስም ብለሽ ስሚ። ምንድነው ወንጀላችን? አንቺ አታውሪው ተይው። እሺ እዚህ ቤት ውስጥ አይደለም ሌላም ቤት ሌላ ወንጀል ትሰራላችሁ። የመጀመሪያው ስራችሁ ሌላ ቤት አንተ ነው የሰጠው። አዳምጥ። አላዳምጥህም። እንድታዳምጥ አደርጋለሁ። ጭራሽ ይሄማ አይሆን ነው። ህግ ደረጃ መሄድ ካለብን ወደ ህግ ደረጃ እንሄዳለን። ደስ እያለኝ ለምን ጊዜ ለምን እንጂ የምን ማለት ምንድነው? ዝም አትይም እንዴ? ስለምታደርጉት ነገር ማስረጃ ያስፈልጋችኋል እኮ። ምን አድርገናል? ወንጀል የተባለው ልጅቷን አስገቧት እስኪ። ማናት ልጅቷ? ነይ በላት። ልጅቷ ማናት? ቀስ ብለሽ። እሺ ማለት ልጅቷ ማስረጃ ፈልገህ? ማናት ልጅቷ? ነይ ግቢ። እሺ ማናት? ነይ። ምንድናት? ነይ ውጪ። ወዴት ነው? አንተ እንዳትነካ። እሺ ሌላ ማስረጃ የሚሆናችሁ ነገር ትፈልጋላችሁ? ማናት? ምንድነው? የምን ማስረጃ? ምንድነው? ታያቸው ራስሽን አታድክም። ይኸውልህ አታውቃትም? በስሟ በመኪና ተከራይታችሁ እናንተ ይኸውልህ አሁን ከእናንተ ጋር ልጨቃጨቅ አይደለም የመጣሁት። ከዚህም ባሻገር አልኩ ገና ሁለት ሰዎች የታመሙ ሰዎች ሌላ ቤት ውስጥ እንዳስቀመጣችሁም ስላወቅን ቆይ ዝም በል አታውሪው። ተይው ዘይን። እሺ ስጠኝ እሱን ቪዲዮ። ስለምታየው ዝም በል ምንም አያመጣም። እሺ ይሄ አንተና ባለቤትህ ናችሁ አይደል? ነው አይደላችሁ? አትንከው ስልኩ። እይ ዝም ብለህ እሺ አሁን አይደለ? ከዛ እሷ መጣች። እያየህ አውራኝ።
ማናት? አላውቃትም። ስለምታውቃት እኮ ነው። አላውቃትም ማለት እየሰማኸኝ አይደል? አላውቃት። ኦኬ ዝም በይ። ታገኛለሽ? ራስሽን አታድክም እያልኩሽ ነው። ስለዚህ ማመን አትፈልግም ነው? ምንድነው ማምነው? ምን ሲገኝ ነው ማምነው? ምንድነው? እምጠይቅህ ማናት እሷ? በሷ ስም ነግዳችሁ ገንዘብ ይዛችሁ ከሀገር ልትወጡ ነበር አይደል? ከማን ጋር? አስጀመረ ዛሬ ነው ያያናት። አናውቃት። ይትናቀታል። እሺ እዚህ ቪዲዮ ላይ እዚህ ቤት ያየናት ዛሬ መታ ነው? በምንም በምኛ በማናውቀው ኤዲት ምናምን አድርገውት ነው አቀነባብረውት ነው። ታያቸው ሌቦች አላውቃቸውም እንዴ? እሺ አንዴ ውጪ። እሺ ተነስ አውጣ። ለምንድን ነው ውጣ? ተነስና ከቤቴ እንዴት እወጣለሁ? ከፈለክ አንተ ቤቴ የምትለው ሰውዬ ልቀቀኝ። ተነስና ውጣ። አልወጣም። ተነስ። ተይ ውጪ። አንዴ አናግሩት። መፍትሄ ካለው እዛው መፍትሄ ካለው እሺ አንቺ ራስሽ ማውጣት የምትፈልጊ ከሆነ ስለሰራችሁት ስራ እያንዳንዱን ነገር ትነግሪኛለሽ። እኛ ምንም ወንጀል ምናምን አልሰራንም። ስራችንን ነግሬሃለሁ ከዚህ በፊት። እርግጠኛ ነሽ? አዎ። እችን ሴት ምንም አላረግሻትም? ምንም አላረግኩት። ስለዚህ ማመን አትፈልጊ? አዎ። እችን ሴት ከቤተ ክርስቲያን በር ላይ አንስታችሁ እኛ ምንም አላረግንም። ነገርኩሽ እኮ አሁን መካድሽ ለአንቺ ጥቅም የለው። እኔ ልተባበርሽ ነው እየጠየኩሽ ያለው። ምንድን ነው የምትተባበረኝ? ያልሰሩትን ወንጀል እንዳምን ነው? ስለሰራሽ እኮ ነው የመጣሁት እንጂ እኔ ስራ ፈት አይደለሁ። እኔ ምንም አልሰራሁም። ዛሬ ነው ያየኋት አልኩ። ሌላም ሰራቸው በጣም ብዙ ስራዎች አሉ እኮ መስራት ነው ስራ። በቃ አሁን እዚህ ጋር ወንጀለኛ ነው ሰው እየወቀስከላ። እሺ ከዚህ በላይ ምን አይነት ወንጀል አለ? እቺ ሴት እንደዚህ ሆና እናንተን ወንጀለኛ የምታረግበት ምክንያት አላት? እየወነጀለችን ነው እንጂ እሷ ራሱ ምን ለተኛ የታቀናት ነው እሷን እንደዚህ የምናረገው? ምን ማለት ነው? ቤተ ክርስቲያን በር ላይ ያስፈልገናል። እሱን ትችላላችሁ፣ አንከለክላችሁ። መከልከል አንከለክላችሁ። ስማችን እየጠፋ ነው። ባላረግነው አረጋችሁ እየተባለ ነው። ስምሽ እየጠፋ ነው። አዎ። የእሷ ህይወት ግን መጥፋት ላንቺ አያሳስብሽም። ስምሽ አላቃሽ። አሁንም ተረጋጊ። መንገድ እየሰጠውሽ አምነሽ መጸጸትሽን ተናግረሽ የሆኑ ቀል ነገሮች ይደረጉልሽ። ምንድነው ማምነው? ያደረግሽው ምንም አላረኩም። እዚህ ቤት መታ እኔ መጥቼ ከሄድኩ በኋላ እዚህ ቤት መታ እባካችሁ ብላ ስትለምናችሁ ከ15 ይኸውልሽ ቪዲዮ እኮ ያሳየሁት ነው። አይ አልመጣችም፣ አልለመነችም። እኛ ገና ዛሬ ነው ያየሁት። እኔ ራሱ አይተሻታታች አይቸታለክ። ስለዚህ እሱ መግባት አለበት። ጥሩልኝ እስቲ ጎባ እንዴ ምን ሆነ ነው ወንድሜ? በቃ ሁሉንም ነገር እናስተካክላለን። እሺ ቁጭ በል። ይሄ ሁላ ነገር እኮ ለኔ አያስፈልግም። ቁጭ በል በደንብ ተቀመጥ። ተረጋጋ መጀመሪያ። ቁጭ በል እሺ። ምንድን እየተፈጠረ ነው? በቃ ነገርኩህ። ምንድነው የምታስተካክለው? በቃ ገንዘቧን ነው የምፈልጉት። ገንዘቧን እንሰጣታለን። አቃታለሁ። ምን ማለት ነው? ምን እያረክህ ነው? እቺ ነው እኮ ብለህ ነው እንደዚህ የምታጋልጠው? ምንድነው እቺ ነው? አንቺ ሴት አይደለሽ እንዴ? ምን ማለት ነው? አታሳዝንሽም እቺ ልጅ? እኔ አሁን ስለሱ ነው እያወራሁት። እንዴት እንደዚህ ታደርጋለህ? ምንድነው ያደረኩት? በቃ ሁሉንም ነገር ያውቁታል። ምንድነው የሚያውቁት? እህቴ ይቅርታ ለተፈጠረው ነገር ዝም በይ አንቺ። በማይመለከትሽ አትግቢ። በቃ እኛ ተነጋግረን አረባክሽ። አሁን እንኳን ደንገጥ በይ። አሁን እንኳን ወደ ኋላ ተመለሽ እንጂ ወንድሜ። ይሁላ ነገር ይቅርታ። እኔን አይደለም ይቅርታ የምትለኝ። እሷንም ቢሆን እሷን ይቅርታ ትጠይቃለህ። ገንዘቧን ትሰጣታለህ። ገንዘቧን ሰጣታለሁ። ህግ ይራሱ ይሰጣል። ለምን? አንድ ሰው ብቻ አይደለም ይሄን ነገር ያደርጋል። ስለምን ህግ ነው? እኛ እንጥፋላችሁ አትፈልጉም? ገንዘቧን እንመልስ፣ እኛ እንሂድ። በቃ እሱ ግዴታ አያስፈልግም። ግዴታ ነው። ምንድነው ግዴታ? ገንዘቡን መመለስ ግዴታ እኮ። መልሳለሁ። ትመልሳለህ። እቺ ሴት በራሷ ገንዘብ በህክምና ማስረጃዋ ይሄን ሁላ ገንዘብ ሰብስባችሁ ህክምናውን ታደርጋለች። ወደህ ነው የምታረገው እኮ። አደርግላታለሁ። ለበጎ ነው ከኔ ጋር የተገናኘችው ልጅ። ስለዚህ አሁንም የምንፈልገው ይሄው የካሜራ ይበራበት አለ፣ ህዝብ ነው የሚያየው። ቃል ትገባላችሁ፣ ገንዘቧን ልትሰጧት፣ ህክምናዋን ልታደርግ እኮ ታደርጋለች አልኩ። አንቺ ደግሞ መጸጸት እስከናይብሽ ድረስ
ምንም አይነት ትብብር ላንቺ የምናደርግልሽ መንገድ የለም። እሷን ተዋት። እሷን ነገር ከኔ ጋር መጨረስ እንችላለን። ምንድነው አንተ ይኸውልህ በቃ ቤቴ ብለህ የምትተማመንበት አየኸው አይደል? በአንድ ቀን ፈራሽ እንደሆነ እሺ ሊሆን ይችላል እኮ ይቅርታ ብለናል። ተናደ ህክምናዋን አስጀምራታለሁ። ትጀምራለች። ወደ ሳይሆን በግድ ታረጋዋለህ። ምን እንስማማ እስኪ። ህክምናዋን ትጀምር። እሺ ያለውን ነገር ገንዘቧን እንሰጣታለን። ህክምና የሚያስፈልገውን ነገር ሁሉንም ነገር ከሷ ጋር እንጨርሳለን። አለቀ እኮ። ስለዚህ እሱን ነው እኛ የምንፈልገው። በመጀመሪያ አንድ መስማማታችንን የሚያሳይ እንመልሳለን። ወደ ሳይሆን በግድህ እያልኩ ነው። አሁን ስለተመታህ እንጂ ውጪ ስላወጣጡህ እንጂ እዚህ ጋር እኮ እንደነበረው ነገር እኮ እቺን ሴት ድጋሚ ውሻ አድርገህ ልታስወጣ። እሺ አሁን አንቺ ዛሬ ብቻ ላይ ይሻል አታውቂያትም? ታውቂያታለሽ አይደል? እስካሁን መካዱ ለምን ተፈለገ? በዚህ እኮ ያለፈ ነገር ነው ወንድሜ። ከዚህ በኋላ እንደዚህ ነው የሚኮነው። እቺም ልጅ ህክምናዋን ታገኛለች፣ እናንተም ደግሞ ህግ የራሱ መፍትሄ ይሰጣችሁ። ህግ ማለት ህግ ስለ ህግ የለም ብላችሁ ነው እንዴ ስትኖሩ የነበረው? ህግ በቃ ሴኮ ህግ ደረጃ እኮ ሜዲ ያለ ነገር ያዙ። አንድ ቀን ታውቃላችሁ አይደል? ይሁን ወንድሜ እንስማማ እኮ ምን በምክንያት እኮ ነው። ችግር የለውም በቃ የሚያስፈልገውን እናደርጋለን። እሱ ግዴታ እናንተም የሚያስፈልገውን ነገር ለኔ ምንም አታደርግልኝ። ችግር የለም። ለኔ የሚያስፈልገኝ እሷ እንድትታከም ነው። ሁለተኛ አሁን ውጭ ያሉትን አካላቶች አይታል እነሱ ራሳቸው ቅጣት እነሱን ጨመርኩ የሸይ እናስባለን። አንተ ማን እንደአሁንም አልወጣልህም? አልጨረስክም? ማማት እንስማማ እኮ ነው የሚለው። ተስማማን እኮ እሺ አልኩ። ግን የሚሆነው ምንድነው? ህግ ደረጃ መሄድ ምን አስፈልገ? ምን ማለት ነው? ህግ ደረጃ ምን አስኬደ? በቃ ምንናል ልጅቷን በደንብ ያስኬዳል። ህግ ደረጃ ምን ያስፈልግ? ወደ ህግ እኮ በቃ እዚሁኛ እኮ ታውርተን ይወሱማ ያለው ነገር እኮ ተስማምተን እንጨርሳለን እዚሁ። ከዛ እናንተ ከሀገር ልትወጡ ስለምን ሀገር ነው ወንድም የምትለው? ይኸውልህ አስቀምጫቻለሁ ያልከው ሁለት ሰዎችን ታሳየኛለህ። እቺም ሴት መካስ ስላለባት በደንብ አድርጋችሁ በህጉ መሰረት ትክሷታላችሁ። ህግ ደረጃ ጋር መሄድ አያስፈልግም። እዚሁ የሚያስፈልግሽን ነገር ጠይቂ። ምንም አያስፈልጋትም። ህክምናና ህክምና ነው እኮ አደርግላታለሁ። ከዛም የተሻለ ነገር አደርግላታለሁ። ምንም አትፈልግም። ለተወሰኑ ወራቶች በእሷ ስም ሲለመንበት የነበረውን ገንዘብ በአጠቃላይ ታመጣለህ። እሷ ትታከማለች። ከተረፋት እሰየው ተረፋት። ካልተረፋት እኛ የምንችለውን አድርገን ወደ ቤት ካልተረፋትም ከራሴ እሰጣታለሁ። አትፈልግም። የእናንተን የሰው ሀቅ የሰው ገንዘብ አለ። የራሴን ገንዘብ እሰጣታለሁ። አትፈልግም እኮ ሽግ ደረጃ እንደሷ አይነት ህመምተኛ ሰዎች አጭበርብረው ያመጣኸውን ገንዘብ እሷ አትቀበል እኮ ሽነሳማ። ስለዚህ አሁን ውጭ ያሉት አካላቶች ጋር ታውቁኛላችሁ። ይኸውልህ ህግ ደረጃ ሚዲያ ያስፈልጋል። በቃ ተረጋጋና ስማን። በቃ ችግር የለውም። የሚያስፈልገው ነገር መረጋጋት የነበረባችሁ ገና ቅድም ይሁሉ ሳይፈጠር ይሁላ ይቅርታ እኮ አለና እንዴ ለምንሰማችሁ ዋናው ማመናችሁ ነው። ቃኛ ያለውን ነገር በህግ ደረጃ ሚዲያ የኔ ወንድም እኔ ህግ ሰው ነኝ እኮ ቢሆንም ማለት ከዛ ላይ ጉቦ ልቀበል ጉቦ አይደለም እኮ እያሉ ቃኛ ያለውን ነገር እንጨርስ። እሺ እንጨርሳለን። ውጭ ጠብቁ ማለት ውጭ ጠብቁ። ተነሻችሁ ውጭ ወዴት ነው የምንሄደው? ይሄን ስልክ ያዘው። ሌላም ኮንታክቶች ካሉ ከውስጥ ተወጣልኛለህ። ተነሽ ውጭ ተነሽ። ያለውን ነገር ለምን ወንድም ውጭ ጠብቀኝ እያልኩ ነው። ወዴት ነው ወደ ውጭ የምንወጣው? አንቺ ቁጭ በይ። ወዴት ነው የምትሄጂው? ያማል እንዳንተ ተነስ፣ እንወጣ። ውጭ ተነሽ። ተነሱ ቶሎ በል። ኧረ እባክህ ወንድሜ ተው። ያዟቸው ውጭ ጠብቁ። ያዟቸው። የተፈጠረው ቃል በገባንልሽ መሰረት ገንዘብሽን ሊመልሱ ቃል ገብተዋል። አስመልሰናል እንደማለት ቁጣሪ ተመልሷል። ከነገ ጀምሮ ህክምናሽን የምታገኝበት የምታርፊበትን ቦታ ለማመቻቸት ይኸው አሁንም ቃል እንገባልሻለን። አይዞሽ፣ ከዚህ በላይ አትዘኝ። ለበጎ ነው የተገናኘ ነው ብዬሻለሁ አይደል? ቅድምም እንደዛ ነው። ችግር የለም። ቤተሰቦች ነው ችግር የለም። ችግር የለም። እውነት ተነሺ። ምንም አላረኩም። እኔ ድንገት ነው የተገናኘ ነው። ይሄን ደግሞ ያመቻቸው ፈጣሪ ነው። ስለዚህ ውድ ቤተሰቦቼ ቃል በገባ ነውና በተናገርነው መሰረት እቺ ልጅ በሷ ስም የተለመነባትን ገንዘብ ለማስመለስ ችለናል። በእናንተ ብርታትና ኃይል ዛሬ እዚህ ላይ ደርሰናልና
እንዳልኳችሁ ከቤተሰቦቿ ለማስማማት ለማስታረቅ ያህል ይሄ ቪዲዮ እይታ እንዲኖረው ሼር ይደረግ። በደንብ ብዙ ሰው ይኸው ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለእኔ ለምትሉት ሰው ሼር አድርጉት። ብዙ ሰው ይኸው ብዙ ሰው ይማርበታል ብለን ነውና ከላይ ታች ከካሜራማን ጋር የምንዞረው። ውድ ቤተሰቦቼ ይህን ትብብር ከእናንተ ጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ቀጣይ ላይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩ።